ከሰው ስህተት ተብረት ዝገት አይጠፋምና ቅማምዬ ይቅርታውን ለመቀበል ሙከራ አድርጊ ስል በቅድሚያ ማሳሰቢያ ሰጣለሁ ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ምንም ሰላም የለ ውዶቼ። ጦርነቱ ጧት እስከ ማታ እንደቀጠለ ነው። በቅማሜና በአመሻችን መሀል ያለው ጦርነት እየተጋጋለ ነው ውዶቼ። ወደ አስከፊ ደረጃ እየደረሰ ነው። በር መዘጋት ደረጃ ተደርሷል እያልኳቸው ነው። አስረግጬ ነው እየተናገርኩ ያለሁት። በር ተቆልፎ ነው ያለው። አሁን ቅማምዬ እንዳታመልጥ በር ተቆልፎባት ነው ያለው። ከባድ ነው ውዶቼ፣ ከባድ ያሳሳቢ ነገር ነው። አሳሳቢ ነገር ነው። እናንተ ሽማግሌ አትልኩም እንዴ? ምን ሆናችሁ ነው ሽማግሌ ልካችሁ እነዚህ ልጆች የማታስታርቁት? ምን ነው ችላ ችላላችሁ? ያው ቅማም እያምጣለኝ አሁን ላይ እና ነገሩ በጣም ከብዷል ማለት ነው። እንግዲህ ምን መሰላችሁ ውዶቼ፣ ያው አማቻችን የሆነ ጊዜ እንግዲህ እኔ እንደ ስህተት አላየውም። ምክንያቱም ውዶቼ ምን መሰላችሁ፣ እኔ ትቻለሁ ይሄ በቡሩኬና በሀይሚ መሀል ይሄ ስህተት ነው ብዬ የማየው ነገር የለም። በሁለቱ መሀል የሚደረገው ነገር ሁለቱ ተነጋግረው መፍታት የሚችሉ ችግር ስለሆነ፣ ግን ደግሞ ችግሩን አጉልተውና ጠንክረው እነሱ ስለያዙት በጣም ከባድ ደረጃ አድርሰው ስለያዙት ችግሩን አሁን ቅማምዬ ተደፈር ያለው ነው እያለችው ማለት እኔ ንግስት ነኝ፣ እንዴት ንግስትነት ያልተከበረም እኔ እዚህ ቤት ውስጥ እስካለው ድረስ እንዴት ሌላ ሴት አምጥተህ ለማኖር ከኔ ጋራ ሙከራ ተደርጎብኛል፣ ለምን እንደዛ ተደረገህ ነው እያለ ያለው። ቅሬታ ነው እያቀረበ ያለው። ቅሬታ ነው፣ ከባድ ቅሬታ ነው ያቀረበው። ይሄ በጣም ከባድ ነው እና እንደ ቀላል እንዳታዩት። እና ማቻችን ምን እያለ ነው? አይኑ እኔ ስተሰርቻለሁኝ አውቃለሁኝ፣ ግን ደግሞ ይቅር በይኝና በፍቅር እንኖር፣ ጠብ ይበቃናል፣ ሰላም እናወርድ ነው እያለ ያለው። ቅማምዬ ደግሞ መቼም ይቅርታ አላረግልህም ብዬ ነበረ፣ አሁንም ይቅርታ አላደርግልህም አኩርፌህ ነው ያለሁት ነው እያለች ያለችው። ውዶቼ ይህ ችግር እንዴት ነው የምታዩት? እኔ ግን ችግሩን እንዳዩት ከሆነ በጣም ቀለል አድርጌ ነው ያዩትኝ። በእርግጥ ንግስታችን እንደ ንግስትነቷ መከበር ነበረባት። ግን ደግሞ ያው ባል ሲሆን አባወራ፣ የቤት አባወራ ሲሆን አንዳንድ ጊዜ ስህተቶችን ይፈጥራል። እነዛ ስህተቶች ደግሞ የቤት ማወራ ቀለል አድርጋ ካላየችው እንደ ሴትነቷ ሴት ልጅ ብልህ ናት ይባላል። ነገሩ ይጣጣፍና ሌላ ደረጃ ይደርሳል። እና ቅመምዬ ነገሩን ቀለል አድርጋ ማየት አለባትና ይቅርታ ማድረግ አለባት። እኔ ከምንም በላይ እየታየኝ ደግሞ ቡሩኬ አልጋ አጠገብ ያለችዋ የመብርሃን ምስለ ስዕል አድኖ ነው። መብርሃን እሷ በመሀል ትግባና ችግራችሁን ትፍታላችሁ ማለት ፈልጋለሁ። በቅድሚያ ቅመምዬ እንደዛ አኩርፈሽ ቤት ውስጥ ገብ ተቆልፎብሽ ርቦሽ እንደገና ምንድነው ምስር በስጋ ተሰርቶ እሱንም አልበላም ጨጓራን ያመኛል ብለሽ ቤትም ተቆልፎብሽ፣ ቤት ብቻ መቆለፍ በራሱ ጨጓራ ህመም ያስነሳል። እንዴት ነው የሚሆነው ታዲያ? በዛ ላይ ደግሞ የኩርፊያ ተደምሮበት ማለት ነው። እና እናንተ የሚያምርባችሁ ኩርፊያ ሳይሆን ሰላም ነው፣ ሰላም ፍጠሩ ነው እያልኩ ያሉት። ይቅርታ ባባሉ። እስከ መቼ ነው ተኮራርፋችሁ? ባልና ሚስት አንድ ቤት እየኖረ ተኮራርፎ ሳይለያይ አይከብድም እንዴ ውዶቼ? ይከብዳል ማለት እንግዲህ እኔ ህይወትን ኖሬው አላቅም። ያው በስልክ አፍቅራችሁ ምናምን ተኮራርፋችሁ የምታውቁ ከሆነ ታውቁታላችሁ እንዴት እንደሚከብድ ማለት ነው። እንኳን አንድ ቤት እየኖራችሁ እንደዚህ ተኮራርፋችሁ መቀመጥ ይቅርና ይከብዳልና ቅማምዬ ቅርታ አድርጊለት። አይኖ ስህተትን የሰራው ግን ደግሞ ቅርታ ማድረግ አለብሽ። ምክንያቱም ይቺ ሴት እውነታውን ተናግራ ከመሃላችሁ ወታለች። ነገሩ ባይጠራ ኖሮ እውነቱ ባይወጣ ኖሮ ይቅርታ ቢጠይቅ እዚጋ ትጠራጠሪ ነበረ። አንተ እኮ ከኒ ጋር ብርሃት ልታኖራት አስበሃል፣ እውነታውም አልወጣም። ስለዚህ ቅሬታ አለብኝ። በምን ሂሳብ ነው ይቅርታ ማረግልህ? ነገስ ያንተ ልጅህን ያዝ ብላ ብትመጣ ሲች ሴት ቤት ብለሽ እንደ ቅሬታ ይሄን ትይዥበት ነበረ። ነገር ግን ደግሞ የቡሩኬ ንጽህና ተረጋግጧል፣ እውነታው ተረጋግጧል። ግን ደግሞ እውነት ይህች ልጅ የሱ ሆና ቢሆን ያችን ሴት ከኒ ጋር ሊያኖራት ሀሳብ ነበረው የሚለው ነው አንቺ ልቡሽ ውስጥ ገብቶ በጣም ሊያስቀይምሽ የቻለው። ግን ደግሞ እውነት ብሩኬ ይሄንን አያረግም። እርግጠኛ ሆኜ ስናገር ማለት ነው። ሆኖ ቢገኝ ራሱ ያቺ ልጅ የሱ ሆና ብትገኝ ራሱ ብሩኬ ይሄንን አያረግም። አዎ
ከዚህ በፊት እንዳደረገው ለሷ ቤት እንደተከራየላት ቤት ተከራይቶ ይጥላታል እንጂ እውነት አያረጋትም የሚለው ስላጣ አማራጭ ስላጣ ግራ ስለገባው የሚወስነው ነገር ስላጣ በሰዓቱ ከኛ ጋር ትኑር አለ። ልጅቷ ዙሪያ ጥምጥም ስትሄድበት ነገሩን ለማቅለል የሄደበት ርቀት ነው እኔ እንደተረዳሁትኝ። እና የሰውን ግራ ተጋብቶ ነው ተጨናንቆ ነው ምናምን ብለን ነገሩን መረዳት ነበረብን። እኛም ብንሆን አብዛኞቻችሁ ስትወቅሱት ነበረ ብሩኬን። ሀይሚዬ ብቻ አይደለችም ያኮረፈችው። ሀይሚዬ ብታኮርፈው በእርግጥ ልክ ናት፣ እሷ አይፈረድባትም። ሀይሚ ብታኮርፍም ብትሰድበውም ብትወቅሰውም ልክ ናት። ምክንያቱም ከሱ ጋር ያለች ሴት እስከሆነች ድረስ መብቷ ነው የመናገርም የመውቀስም የመክሰስም የፈለገችውንም ነገር የማድረግ። ግን ደግሞ እኛ እነሱን የሚያስታርቅ ነገር ነው ማድረግ ያለብን እንጂ ከዳር ሆነ የሆነ ነገር የምናራግብ ከሆነ ምድር የሚፈጥረው የበለጠ በእነሱ መሀል ክፍተትን ይፈጥራል። እና ብሩኬ ሀይሚን ቤት ውስጥ መቆለፍ መፍትሄ አይሆንም፣ ቆልፎ ማስቀመጥ መፍትሄ አይሆንም። እዚጋ አሁን ያለ እንሷ ህሊኗ ያልፈቀደውን ነገር ነው በር ቆልፈ እያስቀመጥካት። ይሄ ጥሩ አይሆንም፣ መፍትሄ ሊሆን አይችልም። መፍትሄ ሊሆን የሚችለው በተረጋጋ መንፈስ ቁጭ ብላችሁ ማውራት። በቃ ከካሜራ ጀርባ አውሩበት፣ ጨርሱት ጉዳዩን እንጂ እዚህ ጋር ካሜራ ላይ መታችሁ ትጨቃጨቁ ምናምን ነገር ምንም የሚፈታ ነገር የለም። እንደውም እያንዳንዱ አንዳንድ ነጥብ ቀን በቀን ስታነሱ እዚህ ጋር የሚጻፈው ኮመንት ሌላ ችግር ነው የሚፈጥርባችሁ፣ ክፍተት ነው የበለጠ የሚፈጥርባችሁ። በውስጥ ተነጋግራችሁ ችግሩን ብትፈቱት የበለጠ ጥሩ ነው። እንግዲህ እነዚህ ሰዎች እንግዲህ የሚጠብቁት ሀብቴ መጥቶ እንዲያስታርቅ ይመስለኛል። ብዙ ጊዜ ሀይሚና ብሩኬ ሲጣሉ ሀብቴ ነው እየመጣ የሚያስታርቀው። ምናልባት የጠበቁት ሀብቴን ሊሆን ይችላል ችግሩን እንዲፈታ እንዲያስታርቃቸው፣ እንደስከዛሬው ምናምን ተቆጥቶ እንዲያስታርቃቸው። እንግዲህ ሀይሚም የጠበቀችው ያንን ሊሆን ይችላል። ግን ደግሞ ሁል ጊዜ ሰውን አንጠብቅ፣ ሁል ጊዜ የሆነ ሰው እንዲቆጣን አንጠብቅ፣ ሁል ጊዜ ማለት ነው። ቢያንስ እኛ ራሳችን መውደድ ካለ መዋደድ ካለ በሁለት ፍቅረኛሞች መሀል ተነጋግሮ ችግርን ለመፍታት መሞከር እንጂ ሶስተኛ ሰው ማስገባት ያስጠላል። አንዳንድ ጊዜ ደግሞ ማለት ነው ውዶቼ የሆነ በራሳቸው የማይወስኑ አሉ፣ በራሳቸው መወሰን የማይችሉ ሰዎች አሉና እነዛን ሰዎች በጭራሽ እንዳትሆኑ። የምሬን ነው የምላችሁ። ኮንፊደንስ ነው የምታጡት። ሁሉ ጊዜ እነዛን ሰዎች ጠባቂ ነው የምትሆኑት። እና በራሳችን መወሰን አለብን። ችግራችን ራሳችን መፍታት መቻል አለብን። ሁሉ ጊዜ ሰውን መጠበቅ የለብንም። እና ቅማምዬም በቃ ተዩ ነገር አብርጂ፣ ችግሩ ተፈቷል፣ ይቅርበዩ። ያሳዝንሽ ይሄ ልጅ ጥሩ አይደለም። በቃ ያለፈ ታሪክ ነው ይሄ፣ አልፏል፣ አስተምሮን አልፏል። አንቺም ተምረሽበታል። በቃ ነገሩን ማቅለል